እንዴት ናችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት ስለ ኢራን በጣም ገራሚ ማለት ነው። እንግዲህ ዛሬ በዚህ አመት ማለት ነው በጣም ካልተመቹኝ ቀናት መካከል አንዱ ነው። በኢራን ጉዳይ ብቻ ሳይሆን በቃ እንዲሁ በግሌ ራሱ አልተመቸኝም እና ለማስታወሻ እንዲሆን እዚህ ላይ ጠቀስኩት። አልተመቸኝም በእውነት በጣም ምቾት ያልሰጠኝ ቀን ነው እና ዛሬ ኢራኖች ከ11 ሰዓት በኋላ ከ10 ሰዓት በኋላ ከዚህ ጀምሮ ማለት ነው የኤሌክትሪክ ማመንጫዎቻቸው፣ ድልድዮቻቸው አሉ የሚባሉ ነገሮች ሁሉ እናጠፋለን፣ በኢራን ያለ ስልጣኔ ሁሉ ይወድማል ብለዋል ትራምፕ። አሁንም ብዙ የነዳጅ ጣቢያዎቻቸው ብዙ ድልድዮችን እየመቱ ነው። በዚህ ሰዓት እንኳ እስራኤል በተለይ ይህንን አገኘው ብላ በቃ እንትን እያለች ነው። ኢራኖች ደግሞ 14 ሚሊዮን የሚሆን ህዝብ ማለት ነው ቪዲዮ እንትን ካሜራ ጠምደው ማለት ነው ግደሉን እያያችሁን በሚል ካሁን ጀምሮ ተማሪዎች፣ አትሌቶች፣ ህዝቡ፣ ወጣቱ ምኑ ማለት ነው ድልድዮች ላይ ይሄ ፓወር ፕላንት ላይ ኤሌክትሪክ ማመንጫዎች አካባቢ እንዳለ ማለት ነው እንዲወረር አድርገዋል ማለት ነው። ሙሉ ለሙሉ ይኸው ለዓለም ክፍት አድርገው እያሳዩ ይኸው እንትኖቻችን ይኸው በዓለም ፊት ወንጀል ሲሰራ የዘር ማጥፋት ሲሰራ እያያችሁ በቃ ለመሞት ዝግጁ ነን ብለው አመራሮች ሳይቀሩ ማሱ ፔዚስኪያን ሳይቀር እዛ ውስጥ እገኛለሁ ብለዋል። እና ፐርሰናሊ እኔ በግል የኢራኖች እስካሁን ድረስ የምንታገለው የሆነ ፕሪንሲፕል የሆነ ነገር ይሄ የሞራል ጦርነት ነው። ሞራል ላይ መሰረት ያደረገ ጦርነት፣ የዓለም ህዝብ ይፍረደን የሚል ጦርነት፣ ከባድ የሆነ ጦርነት ነው። እነ እስራኤልና አሜሪካ ለዚህ ዝግጁ አልነበሩም። አሁን ነው የነገሯቸው። ከትላንት ወዲያ ያቀረቡት ነገር አልነበረም። እና ፐርሰናሊ እኔ እውነቴን ነው የምላችሁ ቻሌንጅ የሚባል ቀውስ የሚባል እንደዚህ አይነት ነገር በጣም እምወድ ሰው ነኝ። የምሬ ነው የምላችሁ። እና ኢራኖች ማለት በጣም በወዳቸው ማለት ብዙ በወዳቸው ማልጨርሳቸው ህዝቦች ሆነዋል። እና አሁን በሳይበር አታክ ወይንም በሆነ በጃሚንግ ምናምን የኤሌክትሪክ እንትን ማመንጫዎቻቸው የውሃ የምን ኢቭን አንዳንድ ለሰላማዊ አገልግሎት የሚጠቅሙ የኒውክሌር ጣቢያዎች ሁሉ አሉ። እነሱን ጭምር ማለት ነው አካባቢው ላይ ህዝብ የሚወሩ እነዛም ሁሉ በሳይበር አታክ በምናምን ካላጠቋቸው በስተቀር ያጠቋቸዋል ብዬ አላስብም። እሱም በጣም ከፍተኛ መዘዝ ስላለው በዓለም ፊት ካሜራ ጥዶ ማለት ነው የሁላችሁ ሊገሉን ነው እያሉ ማለት ነው ህዝብ አስቀምጦ የነ ትራምፕን ወንጀል ለአደባባይ ማውቃት። መጀመሪያ ህዝቡ እንኳ ባይኖር ቤቱ እንኳ ሆኖ የመሰረተ ልማት ላይ የሚደረግ ጥቃት ወንጀል ነው። ገባችሁ? ወንጀል በቃ ወር ክራይም ነው የሚባለው። እና እኔ ትራምፕ ምን ያደርጋል? ያው ማስፈራሪያ የሆነ ቦታ ፕሌኖች ምናምን ይመጣሉ ወይ ምን ይመጣሉ ወይ ህዝቦች ላይ የሆነ ማስፈራሪያ የሆነ ብልጭታ ነገር ይፈጥራሉ። ምን ያደርጋሉ? በቃ ሜቢ አሁን ትንሽ ከ3 ከ4 ሰዓት በኋላ ከአሁን ሰዓት ጀምሮ ብዙ ነገር እንደሚፈጠር ብዙ ሙከራ እንደሚያደርጉ ይታወቃል። እና ኢራኖች እኔ እዚህ ምድር ላይ እስካሁን ድረስ ብዙ ወሬም ልበለው ቁም ነገርም በመጽሐፍም በፊልምም በብዙ መንገድ አይቻለሁ። እንደ ኢራን ህዝብ እንደዚህ የሚጋፈጥ እንደዚህ ጀግና እንደዚህ ጎበዝ አይቻለቅም። ሞትን የናቀ እንደዚህ አይነት ህዝብ እኔ አይቻለቅም። በጣም የሚገርም ህዝብ ነው። ክብር የሚገባው ህዝብ ነው። እና እኔ ለኢራኖች በጣም ዋጋ ሰጣለሁ፣ በጣም ክብር ሰጣለሁ። ክብር ይገባቸዋል። 14 ሚሊዮን ህዝብ ጨፍጭፉን ብሎ እንደዚህ መውጣቱ ይሄ የፓወር ፕላንት ጉዳይ ብቻ አይደለም፣ የድልድይ ጉዳይ ብቻ አይደለም። በቃ የመተናነቅ ጉዳይ ነው። ትልቋን አሜሪካ እና እንግዲህ ዓለም ላይ በትርክት በታሪክ አለው ከኔ በላይ ማንም የለም፣ ፈጣሪም የኔ ነው፣ ቴክኖሎጂውም የኔ ነው፣ ሃይማኖቱም የኔ ነው፣ ሁሉም ነገር የኔ ነው ብላ
በቃ በባሌም በቦሌ ብቻ የአሜሪካን ጭንቅላት ይዣለሁ የምትለውም እስራኤልን ሁሉ ማለት ነው አደባባይ በናዚ እንዲህ ተፈጸመብን ምናምን ሆሎኮስት ምናምን ተፈጸመ ብላ የምትናገረዋን ኢራን 6 ሚሊዮን ህዝብ ተገደለብኝ የምትለዋን እስራኤል 14 ሚሊዮን ህዝብ ተጣደላት። አሁን ትጨፈጭፍ ያለሽ ወይ ነው በቃ ከ90 ሚሊዮን 14 ሚሊዮን ህዝብ ይኸው ግደሉ ብሎ ሊወጣ ነው ማለት ነው። እና በጣም እኔ በጣም ነው መወዳቸው። እኔ ማለት ይሄ የመደገፍ ያለ መደገፍ አይደለም። እኔ እንደዚህ አይነት ነገር በጣም ነው የምወደው። ገባችሁ? ትላንትናም ከትላንት ወዲያም ነግሬያቸዋለሁ። በኤርትራ ጉዳይ በምን ዙሪያ በቃ እንዲህ ምርር ያለ እንዲህ የሆነ ጠጠር የሆነ ኮርት የሚያኝክ ህዝብ ነበረ እኔ የምፈልገው። በቃ እንዲህ ደሙ የፈላ ጸጉሩ የቆመ እንዲህ ፊት ለፊት የሚጋፈጥ የሚፋጠጥ በቃ አሁን የኢራን ህዝብ ማለት በቃ እንደዚህ አይነት ህዝብ ነው። ምን አይነት ህዝብ ነው በእውነት። ኢራናዊ ሆኖ መወለድ ክቡር ነው። አሁን ሳስበው ትራምፕ መውጫ በር አቶ በቃ ሰላሙን አቶ ማለት ነው ጦርነት ሳይሆን ጭፍጨፋ አንድ የጦርነት ስልት አድርጎ በሱ ነው በቃ ማሸነፈው ብሎ ቢመጣ እንደነዚህ አይነት ስልት ይዞ መምጣት ማለት ይሄ በጣም መባረክ ነው። በእውቀት መባረክ ነው። በስትራቴጂ መባረክ ነው። በስልት በቃ ማትሳላቸው እንደዚህ አይነት ጭንቅላት በጣም ደስ ይላል። ማለት ሞትን ትልቅ አጀንዳ ማድረግ እንችላለን፣ ግን ሞትንም በሂሳብ ደረጃ ማስቀመጥ፣ ሞትንም በቀመር ደረጃ ማስቀመጥ በቃ እንደዚህ በቃ ማን ነው አሁን ውጡና እንደዚህ አድርጉ ብትባሉ የምትወጡት? አሁን ከኛ ሀገር ማለት ነው እንደዚህ ቦታ እንዲህ ሊሆን ነው እንደዚህ ቦታ እንዲህ ሊሆን ነው ቢባል ወጣችሁ ወተን እንዲህ እናደርጋለን ወይ? እንደዚህ 14 ሚሊዮን ወጣት ምኑ በቃ ገደሉን ብሎ የሚወጣለ ወይ? ከመሪዎቹ ጋር እንደዚህ ምን አይነት መንፈስ ነው? ማለት መንፈስ የሆነ የፍርሃት መንፈስ አይደለም፣ እጅ መስጠት መንፈስ አይደለም። አሜሪካ የኢራን መሪዎችን እንደ አፍሪካ መስሏቸው ገሌ የሚባል መሪ በጣም የሚገርም ነው፣ እሱ ከአሜሪካ ጋር ሊሰራ ነው፣ በቃ ይሄ ፓርላማው አባል በቃ እሱ ስልጣን ይዛል ብሎ በስልጣን ላይ ታልሏቸው ሞከሩ። መሱድ ፔዜሽኪያን በቃ እሱ በጣም ስልጡን በቃ ሁሉ ነገር የገባው በስልጣን ሊይዟቸው ሞከሩ። አፍሪካ ውስጥ ቢሆን ኖሮ ይሄኔ በአሜሪካ ወይ በአንድ የአውሮፓ ሀገር አጥር ተንጠልጥሎ እኔ ያለሁላችሁ እስቲ ምንድን ነው የምትፈልጉ ከኔ ጋር ሱሪ ይል ነበር። እዛ ላይ የለም። በቃ ከላይ እስከታች እንደዚህ የሚገርም ህዝብ ማለት ነው። እኔ በጣም የማያልቅብኝ ህዝብ ነው። በጣም ወድጃችኋለሁ፣ በጣም አከብራችኋለሁ። ያሸነፋሉ ብዬ አምናለሁ። እንዲህ ብዬ አላቅም። በቃ ይሄ አሜሪካና እስራኤል ይዘው የመጡት ስትራቴጂ እና ኢራኖች ይዘውት የመጡት ስትራቴጂ ኢራኖች የመከላከያ ዲፌንስ መካኒዝማቸው ማለት ነው። እናንተ ካጠቃችሁን የሳውዲን የዩናይትድ አረብ ኤምሬት የምኑን እናጠቃለን ብቻ አይደለም ይዘው የመጡት ማለት ነው። እዛም ሳያመጡ ህዝብን በቃ እዛ ጋር ምሽግ ብቻ አይደለም ይሄ ምንድነው መከላከያ አድርገው ይዘው መጡ። ይሄ በጣም የሚገርም እንትን ነው። በቃ በጣም ተአምረኛ ነው እና ያሸንፋሉ ብዬ አስባለሁ። ይሄ ለእስራኤልና ለአሜሪካ ዊን አይደለም፣ በቃ ሉዝ ነው። በቃ ሽንፈት ነው። በቃ ሽንፈት ነው እና አመሰግናለሁ። በኋላ ወይም ነገ በሰፊው እናወራለን። በጥሩ ዜና ነው ነገ የምንገናኘው። ዛሬ እውነት ለመናገር በጣም ደብሮኝ እና ጭንቅላቴን አሞኝ ቅድም ነበር ልሰራ ያሰብኩትና ዩቲዩቤን ገብታችሁ ሰዓቱን ብሞሉልኝና ብዙ ነገሮች ባስተካክል ደስ ይለኛል። በጣም ይጠቅመኛል። ገባችሁ? በጣም የሚደብር ነገር ውስጥ ነው ያለሁትና አመሰግናለሁ።